ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ተረፍረፍ ይበልልኝ። ዛሬ እንግዲህ እንደተለመደው አዲስ መረጃ ይዤላችሁ ወደ እናንተ መጥቻለሁ። ያው እንደተለመደው የነጻነት ቤተሰቦች የነጻነት ልጆች እርዳታ ጠይቀዋል። ሚስቱም ለመጀመሪያ በቀርባ ቃሏን ሰጥታለች። ለኔ ባል ብቻ አልነበረም፣ ለኔ የልጆቼ አባት ብቻ አልነበረም፣ ጓደኛዬም ጭምር ነው ብላለች። አዎ አንዳንዴ ጥሩ ባል ለሚስቱ ጓደኛ፣ ወንድም ያኔ ብዙ ነገር ይሆናል። ለጥሩ ጓደኛም ጥሩ ወንድምም ጥሩ ባልም የሚሆን ብዙ ወንዶች አሉ። አንዳንድ ወንዶች ደግሞ ያው እንደተለመደው ህይወታችሁን ጀሀነም የሚያደርጉትም ብዙዎች አሉ። በዚህ አጋጣሚ ግን የነጻነት ሚስት ወይንም ደግሞ የነጻነት ባለቤት መናገር እስከሚያቅታት ድረስ መተንፈስ እስከሚያቅታት ድረስ እኔ ስለሱ ምንም መናገር አልችልም፣ ምክንያቱም ለኔ ብዙ ነገር የነበረ ብላ ብዙ ቦታ ላይ በእንባ እየታጠበች ተናግራለች። እንደተለመደው እኛም ያው በቀብሩ ሰዓት ላይ ስናይ የነጻነት ባለቤት አላለቀሰችም ብለን ብዙ ሰዎች ጥያቄ ፈጥሮብን ነበር። ብዙ ሰዎች በድንጋጤ የማለቅሱ አሉ። ሀዘኑ ከመብዛቱ የተነሳ እንባቸው የሚደርቅ የሚናገሩት ነገር ሁሉ እስከሚጠፋባቸው ድረስ የሚደርሱ ሰዎች ብዙ አሉ። ብዙ ከምነግራችሁ በላይ ድንጋጤ ራሱ ሌላ በሽታ ነው። እና ያው እሷ እኔ ውጭ ሀገር ሲባል ማለት ነው ገንዘብ የሚታፈስ ጥሩ ኑሮ የሚኖር ነው የሚመስለኝ፣ አሜሪካ ላይ ማለት ነው። ብዙዎቻችንም ይህንን ጥያቄ እንደምናስበው እኔ ብቻ ሳልሆን እናንተም አሁን አሜሪካ ላይ ቀለል አድርጎ ኑሮ እንደሚኖር ነው የምናስበው። ግን 16 ሰዓት ከዛ በላይ 17 ሰዓት ተሰርቶ ደም ተተፍቶ ብዙ ህይወት መስዋዕት ተደርጎ ነው አሜሪካ ላይ የሚኖረው። እሷ ደግሞ የጤና ችግር አለባት። አንደኛ ስኳር አለባት፣ ሁለተኛ ደግሞ በልጅነቷ ወድቃ ጎኗ ላይ ብረት አለ። ይህን ሁሉ ጊዜ ላይ አሜሪካ ስትኖር ያው እንደምታውቁት አርቲስት ነጻነት ከበር እያደረገ የተወሰነም ሙሉንም ባይሆን የተወሰነ ብሩን በዶላር እየመነዘረ ለነሱ ይልክላቸው ነበር። ልጆቹም ጥሩ ትምህርት ቤት ጥሩ የሚፈልጉትን ነገር እየኖሩ ነበር። አሁን ደግሞ እሱ ከሞተ ወዲህ እኔ ብቻዬን አልችልም፣ ረጅም ሰዓትም መስራት አልችልም፣ ስለዚህ የኢትዮጵያ ሕዝብ እርዱኝ ብላለች። ስለዚህ የኢትዮጵያ ሕዝብ ለነጻነት በገባለት ቃል መሰረት ያው እንግዲህ ሊረዱት ተነስተዋል። እንግዲህ ለሁሉም ለሚስቱም ትግስቱን ችሎታውን ይስጣት። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካሙን ሁሉ ተመኘውላችሁ ባይ